ጤና ይስጥልን ከአስራት ብሮድካስቲንግ ሰርቪስ የዕለቱን ዜና ይዘን ቀርበናል። ዋና ዋናዎቹን በማስቀደም እንጀምራለን። ቻናሉን ላይክ፣ ሰብስክራይብ፣ ሼር በማድረግም ለሌሎች ተደራሽ እንድታደርጉም በዚሁ አጋጣሚ በማክበር ጠይቀናል። የአብይ አህመድ ሁለተኛው ድሮን በሱዳን ግዛት ውስጥ ሌሊቱን ተመቶ መውደቁን ሴንትራል ሱዳን አስታውቋል። በአልቡራን የጦር ኃይሎች የተመታው የአብይ አህመድ ድሮን ለፈጥኖ ደራሽ ኃይሎች ድጋፍ ለማድረግ ሲንቀሳቀስ እንደነበረም ተመልክቷል። የሱዳን ጦር ብልጽግና አርፎ ካልተቀመጠ ኢትዮጵያ ውስጥ በመግባት ድብደባ እንደሚፈጽም በዛተው መሰረት በድሮን ጥቃት ያገዛዙ ሰራዊትንም ንጹሃንንም መደብደቡን ቀጥሏል። ሁሉም በጠላትነት የፈረጀው የብልጽግናው አገዛዝ በዚህም በዚያም ሲዋከብ ከሻቢያ ጋር ልታረቅ ነው የሚል የፍርሃት ፕሮፓጋንዳውንም ቀጥሏል። ሙሉ መረጃውን የምትሰሙት ይሆናል። በዋድላ ግንባር ህዝባችንን አንገድልም አንዘርፍም ያሉ የሚሊሻ አባላት ከነሙሉ ትጥቃቸው ፋኖን መቀላቀላቸው ተሰማ። ከአገዛዙ ሰራዊት ጋር ያለው አለመግባባት በመጨመሩና ሽንፈቱ በመባባሱ ሚሊሻው በየቀኑ ትጥቁን እየያዘ ፋኖን መቀላቀሉን ተያይዞታል ተብሏል። ይህ ክህደት የአገዛዙን ወታደራዊ መዋቅር በሂደት ሊያፈራርሰው እንደሚችልም ይጠበቃል እየተባለ ነው። በሌላ በኩል በአፋብን ሸዋ ጠቅላይ ግዛት ሌሊቱን በወሰደው የተጠናና ስኬታማ ጥቃት የሚሊሻ አባላት መወገዳቸውን አስታውቋል። የዚህንም መረጃ የምትሰሙት ይሆናል። የአብይ አህመድ አገዛዝ በዓለም ላይ ቶርቸርን ከሚፈጽሙ ሀገራት መካከል ቀዳሚውን ቦታ መያዙን የዓለም ጸረ ቶርቸር ድርጅት ይፋ አደረገ። በተለይ ጦርነት ባለባቸው አማራና ትግራይ ክልሎች ውስጥ ዜጎችን ቶርቸር የማድረግ የአገዛዙ እንቅስቃሴ ተባብሶ መቀጠሉን ድርጅቱ አስታውቋል። ጋዜጠኞችንና የሰብአዊ መብት ተሟጋቾችንም ኢላማ ያደረገው ይህ የአብይ አህመድ አገዛዝ ቶርቸር በዜጎች ላይ ተጨማሪ ስቃይን መፍጠሩንም አትቷል። የአገዛዙ ቁንጮ አብይ አህመድ በቅርቡ አንድም ሰው ቶርቸር አድርገን አናቅም ማለቱ አይዘነጋም። ሰሙታላችሁ። በትግራይ ክልል ያለው የውስጥ ክፍፍልና ፍጥጫ መልኩን ቀይሮ ወደ አዲስ ምዕራፍ መሸጋገሩ ተሰምቷል። ዛሬ በተሰማው መረጃ ከህወሓት የተገለሉት አቶ ጌታቸው ረዳና ጀነራል ጻድቃን ገብረተንሳይ በአፋር ሀራ መሬት ከሚንቀሳቀሰው ታጣቂ ቡድን ጋር በመቀናጀት የትግራይ ሰላምና ለውጥ ምክር ቤት የተሰኘ አዲስ ጥምረት በአዲስ አበባ መስርተዋል። አሁን በቀጥታ ወደ ዝርዝሩ አልፈናል። የአብይ አህመድ አገዛዝ ወደ ስልጣን ሲመጣ የኢትዮጵያ ህዝብ ተስፋ ካደረገባቸው ጉዳዮች ውስጥ አንዱ ቶርቸር ወይንም መንግስታዊ ስቅይት ይቆማል የሚል ነበር። አባይ ላመሉ ባፍ ይቀድማል እንደተባለው አብይ አህመድና ተከታዮቹ ከዚህ በኋላ ማዕከላዊ የተባለው እስር ቤት መዘጋቱን ዜጎች ተጣርቶ እንጂ ታስረው እንደማይጣራባቸው ሲገልጹ ቆይተዋል። እነ ደመቀ መኮንንም ባህር ዳር በመሄድ ከዚህ በኋላ ህዝቡ ካጠፋን ይቆንጥጠን እስከ ማለት ድረስ ቀልደውም ነበር። ከዛ በኋላ የታየው ጥፋት ግን በአገሪቱ ቶርቸር ሊቆም ቀርቶ አይነቱንም ስልቱንም በማሳደግ የኢትዮጵያ ህዝብ ፈተና ለመሆን መብቃቱን ነው። ዓለም አቀፉ የጸረ ቶርቸር ድርጅት ይፋ እንዳደረገው የአብይ አህመድ አገዛዝ የራሱ ዜጎችን ቶርቸር በማድረግ በዓለም ቀዳሚ ሀገራት ተርታ ተሰልፈዋል። በተለይ ጦርነት ያለባቸው አማራና ትግራይ ክልሎች ውስጥ አገዛዙ ዜጎችን ስልታዊ በሆነ መንገድ ቶርቸር እንደሚፈጽምባቸው ድርጅቱ አስታውቋል። ስልታዊ ከሆኑት ቶርቸሮች ውጪ በግልጽ የሚፈጸም ድብደባ፣ ህገወጥ እስር፣ ማስራብ፣ መኝታ መከልከል፣ ሕክምና መንፈግና ሌሎችን በሰው ልጆች ላይ የሚፈጸሙ የአገዛዙ ጥቃቶች ተጠናክረው መቀጠላቸውን ተቋሙ አጋልጧል። በተለይ አዋሽ አርባ በመባል የሚታወቀው የአገዛዙ የማሰቃያ ማዕከል ውስጥ በርካታ ዜጎች በገዛ ሀገራቸው ፍዳቸውን ማየታቸውን ድርጅቱ ለዓለም አጋልጧል። አሁን ኢትዮጵያ ውስጥ ያለው የአዝማሚያ ብልጽግና ለዓለም አቀፍ ህግ የመገዛት ዝግጁነትና ፍላጎት እንደሌለው አመላካች ተደርጎ እንደሚወሰድም ድርጅቱ አስታውቋል። ከዚህ በፊት የአብይ አህመድ አገዛዝ ባለስልጣናት ላይ ለዚህ ጥፋታቸው እርምጃ እንዲወሰድባቸው በመንግስታቱ ድርጅት በኩል እንቅስቃሴ መጀመሩን ያስታወሰው ተቋሙ አሁን የእርምጃው ደረጃ ያለበት ሁኔታ እንደማይታወቅ በመግለጽ ጉዳዩ ትኩረት እንዲሰጠው አሳስበዋል። ይህ አይነቱ በአብይ አህመድ ላይ የሚቀርብ የዓለም አቀፍ ድርጅቶች ሪፖርት የተለመደ ቢሆንም አሁን የሚወጡ መረጃዎች በተጠናና በተደራጀ መንገድ የተሰነዱ ናቸው ይባላል። ተቋማት በዚህ ረገድ አብይ አህመድ ላይ ተደጋጋሚ ክስ ቢያቀርቡም ሰውየው ግን እዚህ ሀገር አንድም ሰው ቶርቸር ተደርጎ አያውቅም በማለት በአደባባይ መካዱ አይዘነጋም። ላለፉት 6 ዓመታት ብታምኑ ባታምኑ አንድ ሰው ኢትዮጵያ ውስጥ ቶርች አይደረግም። በዚህ እኛ እንኮራለን። ክህደትን መገለጫው ያደረገው አብይ አህመድ በኢኮኖሚውም በፖለቲካውም በሰብአዊ መብት ጉዳይም የተገላቢጦሽ መልስ መስጠቱን
ቀጥሏል። እንኳን በሕግ ስም በተመሰረቱ ማዕከላት ቀርቶ ዜጎች በየመንደሩ ቶርቸር ለመደረግ በቅተዋል የሚሉ ፖለቲካዊ ታዛቢዎች የአብይ አህመድን የውሸት መልስ ቅጥፈት በማለት አጣጥለውታል። ከቶርቸርና ተያያዥ የሰብአዊ መብት ጥሰት ጋር በተያያዘ ዜጎች ወደ ጎረቤት ሀገራት እግሬ አውጭኝ እያሉ እንደሆነ እየታወቀ አብይ አህመድ አይኑን በጨው አጥቦ መዋሸቱ የሚያሳፍር ነውም ተብሏል። በቅርቡ ካገዛዙ አምልጦ ወደ ጎረቤት ሀገር የሸሸ አንድ ግለሰብ እንደመሰከረው የማያውቃቸው ሰዎች ከመኪና ውስጥ አስረውት ከወሰዱት በኋላ ከጥያቄ በፊት መደብደብ እንደጀመሩ ማጋለጡ አይዘነጋም። ይህ አይነት አጋጣሚ በተለይ በአማራ ክልል በስፋት የቀጠለ ሲሆን ቦታዎቹ ስውር በመሆናቸው አሁንም በቂ መረጃ ለማግኘት አስቸጋሪ ሆኗል ይባላል። አፈትልከው የሚወጡ መረጃዎች እንደሚያሳዩት ግን አገዛዙ በዛው አማራ ክልል በርካታ የማሰቃያ ቦታዎችን መመስረቱንና ዜጎችን ቶርቸር ማድረጉን መቀጠሉን ነው። የብልጽግናው አገዛዝ በራሱ የሰራዊት አባላት መከዳቱን እንደቀጠለ ነው። ይህ ክህደት የመጣው እርስ በርስ ካለመግባባት ብሎም ሽንፈቱ እየጨመረ በመሄዱ ነው ተብሏል። በዋድላ ግንባርም ሙሉ ትጥቃቸውን የያዙ የሚሊሻ አባላት ህዝባችንን አንዘርፍም፣ አንጨፈጭፍም በማለት ፋኖን በይፋ መቀላቀላቸው ተሰምቷል። የአማራን ህዝብ ለማጥፋት ጦርነት የከፈተው የብልጽግና አገዛዝ የወታደራዊና አስተዳደራዊ መዋቅሩ በየቀኑ እየተናደበት እንደሚገኝም በመነገር ላይ ነው ተብሏል። በዛሬው ዕለትም 3 የሚሊሻ አባላት ከነሙሉ ትጥቃቸው የአፋብን ወሎ ቤተ አማራ ምኒልክ እዝ 106ኛ ኮር 22ኛ ክፍለ ጦርን ተቀላቅለዋል። በዋድላ ወረዳ ኮን ከተማ ላይ ያገዛዙ የሚሊሻ መዋቅር ሙሉ በሙሉ እየፈራረሰ የሚገኝ ሲሆን በዛሬው ዕለት 3 የሚሊሻ አባላት ከነሙሉ ትጥቃቸው መቀላቀላቸው ደግሞ ብአዴን የገነባው የሚሊሻ መዋቅር አደጋ ውስጥ እንዳለ የሚያመላክት ተደርጎ ተወስዷል። ፋኖን የተቀላቀሉት እነዚሁ ወታደሮች በክፍለ ጦሩ ከፍተኛ አመራሮችና በአካባቢው ማህበረሰብ ደማቅና ወንድማዊ አቀባበል ተደርጎላቸዋል። ወደ ወገኖቻቸው የተቀላቀሉት የቀድሞዎቹ የሚሊሻ አባላት የአገዛዙን አረመናዊና አስከፊ የጥፋት ሴራ ሲያጋልጡ አገዛዙ በርካታ ጓዶቻችንን በቁም ረሽኗቸዋል ብለዋል። ጓዶቻቸው እንዲረሸኑ ያደረጋቸው ዋና ምክንያትም በፋኖ ስም ሌሊት እየወጣችሁ ዘረፋ ፈጽሙ፣ ህዝብን ግደሉ፣ እያገታችሁ ገንዘብ ተቀበሉ በሚል ለተሰጣቸው የጥፋት ትዕዛዝ ህዝባችንን አንበድልም፣ ወገናችንን አንዘርፍም በማለት በቁርጠኝነት እምቢ ስላሉ ነው ሲሉ ወታደሮቹ ተናግረዋል። ከዚህ የውስጥ መፍራረስ ጋር ተያይዞ ከ3 ቀናት በፊት 3 የሚሊሻ አባላት በአገዛዙ መኮንኖች ሲረሸኑ 5ቱ ደግሞ ከአምባገነኑ ሰራዊት አምልጠው በጋይንት ግንባር የሚንቀሳቀሰውን የአፋብን ሰራዊትን መቀላቀላቸውን ገልጸዋል። እነዚሁ ፋኖን የተቀላቀሉት ወታደሮች አሁንም በአገዛዙ መዋቅር ውስጥ ላሉ ወገኖቻቸው ጥሪ ሲያስተላልፉ ስትሞቱ የ7000 ብር አህያ እዚህ ጋር ወድቋል እያለ ለሚዘባበተባችሁ አረመናዊ ስርዓት አትታገሉ፣ ወደ ወንድሞቻችሁ ተቀላቀሉ ሲሉ መልእክታቸውን አስተላልፈዋል። ወታደሮቹ አክለውም ይህ ስርዓት የአማራ ህዝብ ታሪካዊ ጠላት ነው፣ እኛ አማራዎች ነን፣ በአማራነታችን እንቁም፣ ለነሽመልስ አብዲሳና ለአዳነች አቤቤ የስልጣን ወንበር ሲባል እኛ አማራዎች እርስ በርስ ለምን እንገዳደላለን? ምንስ ልናተርፍ? በቃ ራሳችሁን አድኑ ሲሉ የተናገሩ ሲሆን ካስከፊው የብልጽግና ስርዓት በመውጣትም ህዝባችሁን ለመካስ ተዘጋጁ ሲሉ ጥሪያቸውን አስተላልፈዋል። በሌላ በኩል በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር የራስ አበበ አረጋይ ክፍለ ጦር በስርዓቱ ወንበር አስጠባቂ ሰራዊት ላይ የተጠናና ስኬታማ ጥቃት መፈጸሙን ኮሮ አስታውቋል። በእንሳሮ ወረዳ ለሚ ከተማ ወቀሎ ቀበሌ ካምፕ ሰርቶ ህዝብን በምርጫና በማዳበሪያ ሰበብ እያሰቃየ የሚገኘው የፋሺስቱ አገዛዝ ሚሊሻ ላይ ከሌሊቱ 6 ሰዓት ላይ ክፍለ ጦሩ የማያዳግም እርምጃ መውሰዱ ተሰምቷል። አፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር ራስ አበበ አረጋይ ክፍለ ጦር የአርበኛ አሊ ሻለቃ ቃኞችና ከክፍለ ጦሩ ሻለቆች በተውጣጡ የፋኖ ሰራዊት በተፈጸመ የሌሊት ኦፕሬሽን 2 የሚሊሻ ባንዳ ላይ የማያዳግም እርምጃ ሲወሰድ 3 ቆስለው ሕክምና ላይ መሆናቸውን ኮሩ በግንባር መረጃው አስታውቋል። ይህ በእንዲህ እንዳለ ተጠናክሮ በቀጠለው የአገዛዙ ሰራዊት ፍልሰት አንድ የሚሊሻ አባል የአጼ አምደ ጽዮን ኮር 7ለ70 ክፍለ ጦርን በሰላም መቀላቀሉን ከግንባር ያገኘነው መረጃ ጨምሮ አመልክቷል።
በትግራይ ክልል ያለው የውስጥ ክፍፍልና ፍጥጫ መልኩን ቀይሮ ወደ አዲስ ምዕራፍ መሸጋገሩ ተሰማ። ዛሬ በተሰማው መረጃ ከህወሓት የተገለሉት አቶ ጌታቸው ረዳና ጀነራል ጻድቃን ገብረትንሳይ በአፋር ሐራ መሬት ከሚንቀሳቀሰው ታጣቂ ቡድን ጋር በመቀናጀት የትግራይ ሰላምና ለውጥ ምክር ቤት የተሰኘ አዲስ ጥምረት በአዲስ አበባ መስርተዋል። ይህ የፖለቲከኞችና የጦር መሪዎች ውህደት በክልሉ ያለውን የህወሓት ነጠላ የበላይነት ለመስበር ያለመ ቢሆንም የጦር መሳሪያ ያነገቡ ኃይሎችን ያካተተ በመሆኑ በትግራይ ውስጥ አዲስ የእርስ በርስ ግጭት እንዳይቀሰቀስ ከፍተኛ ስጋትን ፈጥሯል። በትግራይ ክልል ውስጥ ለወራት ሲንከባለል የቆየው የፖለቲካ ውጥረትና በህወሓት የውስጥ መሪዎች መካከል ያለው ፍጥጫ ወደ አዲስ ምዕራፍ መሸጋገሩን የሚያሳይ አዲስ ክስተትም ተሰምቷል። በህወሓት አመራር ጫና ምክንያት ከትግራይ ክልል ወጥተው የነበሩ የፖለቲካና የወታደራዊ ኃይሎችም በክልሉ ያለውን የኃይል ሚዛን ለመቀየርና ስልጣን ለመያዝ ያለመ አዲስ ምክር ቤት በአዲስ አበባ ከተማ መስርተዋል። ይህ የትግራይ ሰላምና ለውጥ ምክር ቤት የተሰኘው አዲስ ጥምረት የቀድሞውን የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳንና የጦር መሪውን ጀነራል ጻድቃን ገብረትንሳይን ጨምሮ በርካታ የህወሓት ተቃዋሚዎችን ያቀፈ ነው ተብሏል። ምክር ቤቱ በአፋር ክልል ውስጥ የሚንቀሳቀሰውንና ሐራ መሬት የሚገኘውን ታጣቂ ቡድን አዛዥ ጀነራሎችንም በአባልነት አቅፎ መነሳቱም ተረጋግጧል። ይህ የጦር መሪዎችና የፖለቲከኞች ጥምረት በክልሉ ያለውን የህወሓት የበላይነት በኃይልም ይሁን በፖለቲካዊ ጫና ለማስወገድ የተወጠነ ስትራቴጂ አካል መሆኑን የፖለቲካ ታዛቢዎች ይናገራሉ። ጥምረቱ ሊፈጠር የቻለው በህወሓት ውስጥ በተፈጠረው ከፍተኛ የውስጥ ክፍፍል ሳቢያ ነው የተባለ ሲሆን ላለፉት ወራት ድርጅቱ በሁለት ጎራዎች ተከፍሎ ሲታመስ መቆየቱም ተነግሯል። በአዲስ አበባ የተመሰረተው የዚህ ምክር ቤት አባላትና በአፋር መሽጎ የሚገኘው ታጣቂ ቡድኑ በቀጣይ ስለሚኖራቸው የተቀናጀ ትግል ላለፉት ቀናት ሚስጥር ሲመክሩ መሰንበታቸውም ታውቋል። ለወራት በስውር ሲሰሩ እንደቆዩ የሚነገርላቸው እነዚህ ኃይሎች ዋነኛ ዓላማቸው ህወሓት በትግራይ ላይ ያለውን ፍጹም ቁጥጥር ማዳከም፣ በክልሉ አዲስ የፖለቲካ ለውጥ መፍጠር፣ የፕሪቶሪያውን ስምምነት መሰረት በማድረግ የአካባቢውን ስልጣን መቆጣጠር እንደሆነ ይነገራል። በአዲስ አበባ የተመሰረተው ይህ አዲስ ምክር ቤት በትግራይ ፖለቲካ ላይ ትልቅ የተጽዕኖ ጥላ ማሳረፉ አይቀሬ ነው ቢባልም በሌላ በኩል የጦር መሳሪያ ያነገቡ ኃይሎችን ያካተተ በመሆኑ በትግራይ ክልል ውስጥ አዲስ የእርስ በርስ የትጥቅ ግጭት እንዳይቀሰቀስም ከፍተኛ ስጋትን ፈጥሯል። በደብረ ጽዮን ገብረ ሚካኤል የሚመራውና የትግራይ ጊዜያዊ አስተዳደርን በኃይል ያስወገደው የህወሓት አመራር በአዲስ አበባ ስለተመሰረተው የዚህ ምክር ቤት እንቅስቃሴ እስካሁን ድረስ የሰጠው ምላሽ ባይኖርም የቡድኑ እንቅስቃሴ በአካባቢው በማንኛውም ጊዜ ጦርነት ሊፈነዳ እንደሚችል ያመላከተ ተደርጎ ተወስዷል። የአብይ አህመድ አገዛዝ ጠላቶች እንደበዙ ይነገራል። በምስራቅና በምዕራብ በሶማሊያና በሱዳን በኩል የሚዋከበው አገዛዙ በሰሜን ደግሞ ከኤርትራ ጋር ተፋጠዋል። እነዚህ ሁሉም የውጭ ኃይሎች ብልጽግናን ለመገልበጥ ድጋፍ እንደሚያደርጉ ማስረጃ ባይኖርም አብይ አህመድ ቤድ ግን አካባቢው ይረጋጋል የሚል እምነት እንዳላቸው ይታመናል። ከነዚህ የአብይ አህመድ የውጭ ጠላቶች ውስጥ ሱዳን በቀዳሚነት የተጠቀሰች ሲሆን ቃታዋን በመሳብ አብይ አህመድ ላይ መተኮስ ከጀመረችም ውሎ አድሯል። ያዝለቀቅ የሚያደርገው የሁለቱ ወገኖች ግጭት አሁን ተባብሶ መቀጠሉን ሴንትራል ሱዳን ጽፏል። ኢትዮጵያ ድንበር አቅራቢያ አርኤስኤፍ የተባለው ታጣቂ ቡድን በሱዳን ጦር መቀጥቀጡን ተከትሎ የአብይ አህመድ ድሮን ሌሊቱን ለታጣቂ ቡድኑ ድጋፍ ለመስጠት ቢሰማራም ወዲያውኑ በሱዳን ጦር ተመቶ መውደቁን ሴንትራል ሱዳን አረጋግጠዋል። ይህ እርምጃ በአንድ ሳምንት ውስጥ ለሁለተኛ ጊዜ የተፈጸመ ሲሆን የሱዳን ጦር አሁንም የአብይ አህመድ ሰራዊትን መደብደቡን እንደሚቀጥል እየዛተ ነው ተብሏል። ሰሞኑን የሱዳን ጦር ቤንሻንጉል በመግባት ንጹሃንና የአብይ አህመድ ወታደሮችን መደብደቡ የታወቀ ሲሆን ብልጽግና እያስደበደበን ነው የሚል ቅሬታም ከአካባቢው ነዋሪዎች መሰማቱ አይዘነጋም። ለህዝቡ ጦርነትን ቤቱ ድረስ ይዞ በመምጣት ተግባሩ የሚታወቀው አብይ አህመድ ስለ ጉዳዩ ምላሽ ወይም ማብራሪያ ከመስጠት ይልቅ ውስጡን ከሱዳን ጋር መፋለሙን ቀጥሏል ይባላል። ይህም ቢሆን ግን ትላንት ሳይቀናው ቀርቶ ድሮን ወድቆበታል። ከሱዳን ጋር ወደ ሙሉ ጦርነት ለመግባት እየተጋበዘ ያለው ብልጽግና ጠላቶቹ ሲበዙበት ከሻቢያ ጋር ልታረቅ ነው የሚለውን የውሸት ፕሮፓጋንዳውንም እንደቀጠለ ነው። የዚህ ፕሮፓጋንዳ የመጀመሪያ ዓላማ ወዳጅ ጎረቤት ሀገር እንዳለው ለማሳየት ያለመ ሲሆን ቀጣዩ ደግሞ ህዝቡ ተከበናል ከሚለው ፍርሃት እንዲወጣ ለማስቻል ነው። ይህም ቢሆን ግን የኤርትራ የማህበራዊ መገናኛ ብዙሃን እንዳረጋገጡት ሻቢያ ከአብይ አህመድ ጋር የመነጋገር እቅድ የለውም። ከዛ ይልቅ ዘላቂ ወዳጅ የተባለችው ግብጽ ጋር ጠንካራ ግንኙነት ለመመስረት እየሰራ እንደሆነ እነዚሁ የማህበራዊ መገናኛ ብዙሃን አክለው ገልጸዋል።
ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም